ከእንስሳ የተወለደ ምን ይባላል? እንስሳ ነው የሚሆነው። ከሰው የተወለደው ሰው። ከብርሃን የተገኘ ብርሃን ነው። ከአምላክ የተገኘስ አምላክ ነው። ከአምላክ የተገኘ ሁሉ አምላክ አይደለም። ከአምላክ የተወለደ ግን አምላክ ነው። የሚለምን አምላክ አለ ነገሩ። ኢየሱስ ክርስቶስ ግን ውሃ ስጭኝ ብሎ አልለመንም። በመለመኑስ አምላክነቱ አይቀርበትም? አይቀርም። ለማኝ አምላክ የለም ብላችሁኛል እኮ። ሰማይ ምኔ ነው ይላል፣ ምድር ደግሞ ምኔ ነው የእግሩ መረገጫ ነው ተብሏል። ሰማይ ዙፋኑ ሳይሆን ዙፋኑ ምን ላይ ነበር የተተከለው? ኢየሱስ ክርስቶስን ግን በባህር ላይ ሲሄድ በደረቅ እንደሚሄድ ሰው ሆኖ በመሄዱ የተገረም ነው። እና ሐዋርያትም ምትሃት መስሎ የታያቸው ለጊዜው ያስደነገጣቸው ምን ሆነው ካላችሁኝ ኢየሱስ ክርስቶስ ሰው ሆኖ ታይቶ ስለነበረ በመለመኑ የምንገረመው እኮ አምላክ መሆኑን ስለምናውቅ ነው። ልብ በሉ፣ አምላክ መሆኑን ስለምናውቅ ነው። በማዳኑ የምንደነቀው ሰው መሆኑን ስለምናውቅ ነው። ሰው ነው ግን ደግሞ አምላክ ነው። አምላክ ነው ግን ደግሞ ሰው ነው። መከራ ሲበዛልኝ ጸጋም ይበዛልኛል ብሎ ገዳም እንደሚሄደው ሁሉ ያ ለጥቅም ነው። ተመልከቱት። ኢየሱስ ክርስቶስ ግን ከሰማይ ወረደ ብለን ስንናገር ማንን ለመጥቀም ነው? ወረደ ማለት ምን ማለት ነው? ለአሁን የምንማረው ምስጢረ ስጋዌ ነው። እንደተባለው ምስጢረ ስጋዌን በሃይማኖተ አበው ምዕራፍ 18 ከቁጥር 16 ጀምሮ ከቁጥር 15 ጀምሮ የሚገኘውን ነው ላስተምራችሁ ያሰብኩት ዛሬ። ምናልባት ቁጥሩን ተሳስቼ ከሆነ ታዩታላችሁ። ቁጥር 16 ላይ ነአምን በአሐዱ አምላክ ብሎ ጸሎተ ሃይማኖትን ይጀምራል እና 17 ወይ 18 ቁጥር ላይ ሊሆን ይችላል። እንግዲህ ቁጥሩ አያጣላም አይደል? ቁጥር የሚያጣላበት ቦታ አለ። በእርግጥ የሚያጣላበት ቦታ አለ። እዚህ ላይ ግን አያጣላም፣ ችግር የለውም። መነሻ የመጽሐፍ ቅዱስ ክፍል የዕብራውያን መልእክት ቅዱስ ጳውሎስ ወደ ዕብራውያን የጻፈው ምዕራፍ 13 ቁጥር 8 ላይ ያለው ቃል ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ እስመ ኢየሱስ ክርስቶስ ዘትማልም ወይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ነው ይላል። እስኪ በሉት ይህን ቃል። ያው ነው። ቅዱስ ዮሐንስ አፈወርቅ ይህንን ቃል ሲተረጉመው ትናንትም የተባለው ዓለም ከተፈጠረበት ጊዜ ዘመን ከተቆጠረበት ጊዜ ጀምሮ ያለውን ነው። እስከ መቼ ድረስ? እስከ ዛሬ ድረስ ያለው ማለት። ዛሬ የሚለው ደግሞ አሁን ያለንበትን ጊዜ ጨምሮ ነው ይላል። ወይም ዘመነ ስጋዌ ማለት ነው ብሎ ተርጉሞታል። ዛሬ ነገ የምንለው ደግሞ ከዕለተ ምጽአት በኋላ ያለው ጊዜ በጠቅላላ ነው ብሎ ተርጉሞታል። ስለዚህ ኢየሱስ ክርስቶስ ትናንት ስንል ቅድመ ስጋዌ፣ ዛሬ ስንል ድህረ ስጋዌ፣ እስከ ዘላለም ድረስ ያው ነው ብለን ስንናገር እስከ ዓለም ፍጻሜ ድረስና ከዛም በኋላ ባለው ከዓለም ፍጻሜ በኋላ ባለው ዘመን ይሄ ነው ብለን ቁጥሩን የማናውቀው ዘመን የማንቆጥረው ዘመን ይኖራል ማለት ነው። ከዚያ በኋላ ለቁጥር የሚሆኑ ፀሐይና ጨረቃ ለቁጥር መስፈሪያ ተብሎ የተሰጡ ፀሐይ ጨረቃም የሉም። ለቁጥር የሚያመቸን መዓልትና ሌሊትም አይፈራረቅም። ስለዚህ ምን ይሆናል ማለት ነው? ዛሬ ብቻ በማለት ጸንተን እንኖራለን እንጂ ቁጥር የለም ከዚያ በኋላ። ያን ጊዜም ቢሆን ኢየሱስ ክርስቶስ ያው ነው ማለት የባህሪ አምላክ ነው ማለት ነው። ምንድን ነው ማለት ነው? የባህሪ አምላክ ነው ማለት ነው። የቤተ ክርስቲያን 3 እድሜ ነው ያላት። አንዱ ቅድመ ስጋዌ የነበረው ነው። ያ በትንቢት በተስፋ የነበረችበት ዘመን ነው ይባላል። ያ በትንቢት በተስፋ የነበረችበት ዘመን ነው። ዛሬ የምንለው ዘመን ደግሞ አላት፣ ሁለተኛው እድሜዋ ማለት ነው። ዛሬ የምንለው እድሜ ከስጋዌ ክርስቶስ እስከ ምጽአተ ክርስቶስ ያለውን ነው። ከስጋዌ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመን ዛሬ ተብሎ ይጠራል። በቤተ ክርስቲያን እድሜ ልኬታ መሰረት ዛሬ የሚለው ቀን ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለውን ዘመን ዛሬ ብለን እንጠራዋለን ማለት ነው። ከዚያ በኋላ ደግሞ ከምጽአተ ክርስቶስ በኋላ ያለውም ዘመን ምን ይባላል? እስከ ዘላለም ድረስ ያው ነው። ወክመ ውእቱ እስከ ለዓለም ብለን ነው የምንጠራው ማለት ነው። ያንን እና ለዘላለም ያው ነው ብሎ ነው የሚናገረው። ነገ አይለውም። ምናልባትም እንዳለ ከዛሬ የሚቀጥልም ስለሆነ ነገ ብሎ አይጠራውም። ወክመ ውእቱ እስከ ለዓለም ነው የሚለው። እስከ ዘላለም ድረስ ያው ነው
ብሎ ነው የሚናገረው እንጂ ነገ ብሎ አይደለም የሚናገረው ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ ብለን ስንናገር ቅድመ ዓለም በአምላክነቱ ጸንቶ የነበረ ዓለም ከተፈጠረ በኋላ እስከ ስጋዌው ድረስ ያለ የነበረ ነው። በኋላም ደግሞ ዛሬ ብለን በመንጠራው ከስጋዊ ጊዜ ጀምሮ ደግሞ እንዲሁ የነበረ ነው። ለዘላለም የሚኖር አምላክ ነው ብለን እናምናለን። ይሄንን ቃል መነሻ አድርገን እንግዲህ ቅድም የነገርኳችሁን የሃይማኖተ አበው ምዕራፍ 18ን ነው የምናጠናው እንግዲህ ዛሬ ማለት ነው። ይሄንን እንደው ጊዜውም ሲያጥርብኝ አሁን ስመጣ የፈጠርኩት ሐሳብ ነው። ምክንያቱም ሙሉ አሁን ምስጢረ ስጋዌ ሰፊ ጉዳይ ነው። የቤተ ክርስቲያን ጥልቅ ትምህርት እና ድንቅ ትምህርት የሚባለው ምስጢረ ስጋዌና ምስጢረ ሥላሴ ነው እንደምታውቁት። ይህን ትምህርት በዚህ አጭር ጊዜ ማጠናቀቅም ስለማይቻል እንደው እዚህ ጸሎት ሃይማኖት ላይ ያለውን ብቻ ልንገራችሁና ልሄድ ብዬ ነው። አሁን የጠቀስኩላችሁ የቅዱስ ጳውሎስ ትምህርትም የጸሎት ሃይማኖት ላይ ስለ ኢየሱስ ክርስቶስ እንድናምነው የተጻፈልንን የሃይማኖት መመሪያ የሃይማኖት አንቀጽ የሚይዝ ነው። ይቺ አረፍተ ነገር ያንን ሰለስቱ ምዕት በሃይማኖተ አበው ያስቀመጡትን ስለ ኢየሱስ ክርስቶስ እንድናምነው የጻፉልንን ይወስኑልንን ትወስናለች፣ ሙሉን ትይዛለች ማለት ነው። ለምሳሌ እንዴት እንደሚይዝ ልንገራችሁ። በጸሎት ሃይማኖት ውስጥ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ እስኪበሉ ብሎ ወልደ አብ ዋሕድ ዘህልው ምስሌው እያለ ስለ ቅድመ ስጋዌ ስላለው ስለሚነገርለት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንዲት ስለምትሆን መንግስቱና መለኮቱ የሚናገር ነው። ቅድመ ስጋዌ ያለው ወደ 6 የሚጠጉ አንቀጾች አሉት። ለምሳሌ እያንዳንዱን አንቀጽ ስናጠናው ስንት ይሆናል መሰላችሁ? በነገረ ክርስቶስ ላይ ያለው ይሄ ጸሎት ሃይማኖት ውስጥ ጸሎት ሃይማኖት ብቻውን ሲጠና 12 አንቀጽ ነው ያለው አይደል? ይሄ ከነአምን በአሐዱ አምላክ ከሚለው ጀምሮ ወንሴፎ ትንሣኤ ሙታን እስከሚለው ድረስ 12 አንቀጽ ያለው እንዲሆን አድርገው ወስነውታል አባቶቻችን። ነገረ ክርስቶስን ደግሞ ብቻዋን ስናጠናት 12 አንቀጽ ይመጣዋል እሱ ራሱ ማለት ነው። እና ከምንድን ነው የሚጀምረው? ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ምን እንላለን? እናምናለን የምትለዋ ናት ይቺ። እንግዲህ አንቀጹ ከምንድን ነው የሚጀምረው? ወልደ አብ ዋሕድ ከሚለው ይጀምራል። አንድ በሉ አንደኛ ወልደ አብ ዋሕድ፣ እያንዳንዱ መጻፍ ትችላላችሁ ከፈለጋችሁ። ወልደ አብ ዋሕድ የሚለው ይሄ እመንገለ መለኮቱ የተሰጠ አንቀጽ ነው። እመንገለ ተስፊቱና እመንገለ መለኮቱ። አሁን ሁለት ነገር ነው ልነግራችሁ የፈለኩት። በዋናነት የትምህርታችን ሙሉ ሀሳብ ሁለት ነገሮችን ነው የሚይዘው። አምላክነቱንና ሰውነቱን ነው የሚያስረዳው ማለት ነው። አምላክነቱንና ሰውነቱን ያስረዳል። ወይም ከስጋዊ በፊት እና ከስጋዊ በኋላ ስላለው ሁኔታ ነው እንግዲህ ልነግራችሁ የምፈልገው ማለት ነው። የመጀመሪያው አንቀጽ ምንድነው ነው ያልኳችሁ? ወልደ አብ ዋሕድ ዘህልው ምስሌሆሙ ቅድመ ይትፈጠር ዓለም፣ ወይም ዓለም ሳይፈጠር ከእርሱ ጋር የነበረ የሚለው ሁለተኛ አንቀጽ ነው። ዓለም ሳይፈጠር ከእርሱ ጋር የነበረ የሚለው ደግሞ ሌላ ሁለተኛ አንቀጽ ነው። ዘህልው ምስሌሆሙ ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን፣ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ። ይሄ ደግሞ ሶስተኛው አንቀጽ ነው። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ። ዘቦቱ ኩሉ ኮነ ዘእንበሌሁ አልቦ ዘኮነ፣ ሁሉ በማን ሆነ? በእርሱ ሆነ፣ ያለ እርሱ ግን ምንም ምን የሆነ የለም። በሰማይም ካለው በምድርም ካለው ያለ እርሱ የሆነ ምንም ነገር የለም። የሚታየውም ሆነ የማይታየው ሁሉ በእርሱ ሆነ። ይሄ ደግሞ ሌላ ሶስተኛው አንቀጽ እና አራተኛው አንቀጽ ነው ማለት ነው። ዘበሰማይ ነው ዘበእንቲአነ ለሰብ ወበእንተ መድኃኒት ነው የሚለው ቀጥሎ። እነዚህ አራቱ ቅድመ ስጋዌ ያሉት እንድናምናቸው ስለ ክርስቶስ የምናምናቸው አንቀጾች ናቸው። ቅዱስ ጳውሎስ ትናንትም ብሎ የገለጻቸው ማለት ነው። እነዚህ እያንዳንዱ ሲተነተን ሰፊ ጉዳይ አለው። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ፣ ተቀዳሚ ተከታይ የሌለው የአብ አንድ ልጅ። ይሄ በራሱ ብቻውን እንዲገለጥ የተፈለገበት አንድ አንቀጽ ሆኖ እንዲገለጥ የተፈለገበት ምክንያት ምንድን ነው? እግዚአብሔር አባት ነው፣ አንድ ልጅ አለው። እሱም ማን ይባላል? እሱም ኢየሱስ ክርስቶስ ነው። በቀደመ ስሙ ወይም ከስጋዌ በፊት በነበረ ስሙ ወልድ ቃል ብለን እንጠራዋለን። ወልደ አብ
ተብሎ ይጠራል፣ ቃል አብ ተብሎም ይጠራል ማለት ነው። ቃል አብ ተብሎም ይጠራል። ወልድ ስንለው እንግዲህ የሶስትነት ግብር ናት አይደል? አባትነት፣ ልጅነት፣ ይሄን ግብሩን የሚገልጥ ስም ነው ማለት ነው። ቃል ስንለው ደግሞ የከዊን ስሙን የገለጥንበት ነው ማለት ነው። ይሄ የማን ልጅ ሆነ እንላለን? የአብ ልጅ እንላለን። ከአብ የተወለደ ብቸኛ ኢየሱስ ክርስቶስ ነው። እግዚአብሔር እኛ ሁላችን ልጆቹ ብንሆንም የጸጋ ልጆቹ ነን። እሱ ግን የምን ልጁ ይባላል? የባህሪ ልጁ ተብሎ ይጠራል ማለት ነው። ስለዚህም ወልደ አብ ዋህድ የሚለውን ቅጽል ሳይቀር ሰጥተው የገለጹት አባቶቻችን ለዚህ ነው። በወቅቱም ማሪዎስ ይወልደዋል ይፈጥረዋል የሚል ነገር አምጥቶ ስለነበረ ተቀዳሚ ተከታይ የሌለው አንድ ልጅ ብለው የተናገሩበት ምክንያት እነሱ ሰው የወለደውን አይፈጥርም የፈጠረውንም አይወልድም። ለዚህ ነው። ለዚያ ማስረጃ እንዲሆን ወልደ አብ ዋህድ ብለው ጠርተውታል ብለው ነግረውናል። ዘህሉ ምስሌም ቅድመ ይፈጠር ዓለም የምትለዋ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን የምትለዋ ቅድመ ዓለም ተወለደ ብለን ብንናገርም አባት ከልጁ ቀድሞ እንደሚገኝ አብ ከወልድ ቀድሞ የተገኘ አይደለም። ይልቁንም ማለት ነው ይልቁንም አሐቲ ቅድምናሆሙ መገኘታቸው ጥንታቸው አንዲት ናት ለማለት ከአባቱ የተለየበት ዘመን የለም፣ አባቱም ከልጁ ተለይቶ የነበረበት ዘመን የለም የሚለውን እምነታችንን ጠቅሎ የሚይዝ ሀሳብ ነው ያለው በውስጡ ማለት ነው። ስለዚህም ዘህሉ ምስሌም ቅድመ ይፈጠር ዓለም ብለው ተናገሩ ማለት ነው። ዓለም ሳይፈጠር ጀምሮ ከእርሱ ጋር ነበረ፣ ያልነበረበት ዘመን የለም፣ ከአባቱ የተለየበት ዘመን የለም ለማለት ነው ይቺ የገባቸው ማለት ነው። ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከብርሃን የተገኘ ብርሃን ብለው ደግሞ የተናገሩበት ምክንያት ምንድነው? አርዮስ ይወልደዋል ይፈጥረዋል ብሎ ተናግሮ ስለነበረ ሰው የሚወልደው ምን ይባላል? ሰው ነው አይደል? ከእንስሳ የተወለደ ምን ይባላል? እንስሳ ነው የሚሆነው። ከሰው የተወለደው ሰው ነው። ከብርሃን የተገኘስ ብርሃን ነው። ከአምላክ የተገኘስ አምላክ ነው። ከአምላክ የተገኘ ሁሉ አምላክ አይደለም። ከአምላክ የተወለደ ግን አምላክ ነው። ከአምላክማ እኛም ተገኝተናል፣ ግን አምላክ አይደለንም። ስለዚህ ከአምላክ የተገኘ ሁሉ አምላክ አይደለም፣ ግን ኢየሱስ ክርስቶስ ከአምላክ የተወለደ አምላክ ነው ማለት ነው። ለዚህ ነው ከአብ ጋር እንዲተካከል ነው የሚተካከል መንግስት ያለው መሆኑን ለመግለጥ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለው የተናገሩት በዚህ ምክንያት ነው ማለት ነው። ዘቦቱ ኩሉ ኮነ ሁሉ ደግሞ በእርሱ ሆነ፣ ያለ እርሱ የሆነ ምንም ነገር የለም ነው። በሰማይም ካለው በምድርም ካለው ይላል። በሰማይም ያለው ብለው መናገራቸው እሱ የተፈጠረ በሰማይ ነው፣ እሱን ብቻ ነው ብቻውን የፈጠረ እንጂ ከዚያ በኋላ ሁሉን በእርሱ ቃልነት በእሱ አገልግሎት በእሱ ረዳትነት ፈጠረ ብሎ ያምናል አርዮስ። አባቶቻችን ግን ምን አሉ? እሱንስ በምን ፈጠረው? ምክንያቱም መጽሐፍ ሁሉ በእርሱ ሆነ ነው የሚለው። የዮሐንስ ወንጌል ምዕራፍ 1 ላይ ያለ ቃል ነው ይሄ። ሁሉ በእርሱ ሆነ ያለ እርሱ ቁጥር 3 ላይ ያለ እርሱ ግን የሆነ ምንም ምን የለም ብለው ነው የተናገሩት አባቶቻችን። ወንጌልም እንዲህ ነው የሚለው። እንዲህ ከሆነ ያለ እርሱ የተፈጠረ ምንም ነገር ከሌለ እሱ በምን ተፈጠረ ብለህ ታምናለህ ብለው ሲጠይቁት የመለሰላቸው መልስ የለም ማለት ነው። ስለዚህ ሁሉ በእርሱ እንደተገኘና ያለ እርሱ የተፈጠረ ምንም አይነት ፍጥረት እንደሌለ የሁሉም ነገር ፈጣሪ መሆኑን ለማስረዳት ይሄ ቃል ገብቷል ማለት ነው። ከዚህ በኋላ ግን የስጋዊውን ነው የምናገኘው ማለት ነው። ምንድነው? ተሰባ ወተሰጎ ማርያም ቅድስት ድንግል ወረደም ሰማያት ተሰባ ተሰጎ ማርያም ቅድስት ድንግል የሚለው አንድ አንቀጽ ነው። ይሄ ደግሞ ራሱን ችሎ በስጋዊ በኩል ሲጠና ማለት ነው። ተሰባ ወተሰጎ ማርያም ወረደም ሰማያት ተሰባ ወተሰጎ ማርያም ቅድስት ድንግል። ቅድመ ዓለም ነበረ፣ ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወልዷል። ግን በኋለኛው ዘመን ደግሞ ሰው ይሆን ዘንድ ወደደ ነው የሚለው። አሁን እዚህ ላይ ደግሞ መኖር የጀመረው ሰው ከሆነበት ጊዜ ጀምሮ ነው ብለው የሚያስቡ ሰዎች ስላሉ ለእነዚያ መልስ ሰጥቶ አለፈ ማለት ነው። ቅድመ ዓለም የነበረ ነው፣ ከአብ ጋራ እንቅድመ የተፈጠረ ዓለም ነው። ሁሉንም ደግሞ የፈጠረ ነው፣ ፍጡር ነው። እዚህ በማርያም እቅፍ ላይ ተይዞ ስትመለከተው ድሃ መስሎ ደካማ መስሎ እንዳትንቀው ደግሞ ምን ይላል? ቅድመ ዓለም የነበረው እሱ በኋላኛው ዘመን ሰው ይሆን ዘንድ ወደደ፣ ያውም በእንቲአነ ስለኛ ነው ይላል። ስለዚህ አሁን የኢየሱስ እዚህ ላይ አሁን ልናነሳቸው የሚገቡ ነገሮች ኢየሱስ ክርስቶስ ሰው የሆነው ስለኛ የምትለዋን ዋና ነገር መያዝ ይገባናል። ሰው የሆነው ስለማን ነው? ስለኛ ሰው ሆነ የምትለዋ አብራ በሃይማኖታችን ማብራሪያ ሆና
ገብታለች ማለት በእንቲያነ ለሰብ ወበእንተ መድኃኒትነ ስለኛ እና ስለ መዳናችን ጥቅም ሲባል ኢየሱስ ክርስቶስ ሰው ሆነ፣ ከሰማይ ሰማያት ወረደ። ያ ቅድመ ዓለም ከአብ ጋር የነበረው ማለት ነው። ቅድመ ዓለም ከአብ ጋር የነበረው ሁሉን የፈጠረውና ሁሉን ያስገኘው ያለ እርሱ ምንም ምን የሆነ የለም ተብሎ የተነገረለት እሱ ስለኛ ከሰማይ ወረደ ይላል ማለት ነው። ወረደ ማለት ምን ማለት ነው? በምስጢረ ሥጋዌ ቋንቋ ወረደ ማለት ሰው ሆነ ማለት ነው፣ ወይም ምድራዊ ሆነ ማለት ነው፣ ወይም የኛን ዓለም ወረሰ ማለት ነው። ሶስት ትርጉሞች ነው የነገርኳችሁ። ወረደ ማለት በምስጢረ ሥጋዌ ቋንቋ ነው፣ በግዕዝ ፍቻ አይደለም። በምስጢረ ሥጋዌ ቋንቋ ግን ወረደ ማለት ስለኛ ወረደ ማለታችን ሰው ሆነ ማለታችን ነው። አንደኛው ትርጉም ሰው ሆነ ማለታችን ነው። ሁለተኛ ምድራዊ ሆነ ማለታችን ነው። ሶስተኛ የኛን ዓለም ወረሰ ማለታችን ነው። የኛን ዓለም ወረሰ ማለታችን ነው። ሰው በመሆኑ ምክንያት አንደኛ የኛን ዓለም ወርሷል። ሁለተኛ በእኛ ስም ተጠርቷል። ሶስተኛ ከኛ ገንዘብ ተቀብሏል። ከኛ ለምኗል፣ ከኛ ተቀብሎ በልቷል፣ ከኛ ተጠግቶ አድሯል። በሰው መርከብ ተጉዟል፣ በሰው ቤት አድሯል፣ የሰው ልብስ ለብሷል፣ የሰው እንጀራ በልቷል፣ ከሰዎች ውሃ ለምኗል። አሁን ወረደ ምንለው ይሄንን ሁሉ ለመግለጽ ስንል ወረደ ብለን የምንናገረው ይሄንን ሁሉ ለመግለጽ ነው። የሚለምን አምላክ አለ ነገሩኝ አለ። ኢየሱስ ክርስቶስ ግን ውሃ ስጭኝ ብሎ አልለመንም። በመለመኑስ አምላክነቱ አይቀርበትም? አይቀርም። ለማኝ አምላክ የለም ብላችሁኛል እኮ። በመለመኑ አይቀርበትም። ይሄንን እንዲያስተካክልልን ነው በእንቲአነ የሚለው ቃል የገባ። ልብ በሉ፣ ስለኛ የሚለው ቃል የገባው ይሄንን አስተካክለን እንድናምን ነው። አሁን ምን አለ ማለት ነው? ስለኛ ከሰማይ ምን አለ? ወረደ። ስለኛ ውሃ ምን አለ? ለመነ። ተመልከቱ። ስለኛ ምን አለ? ተራበ እያልን ነው የምንቀጥለው። ስለኛ ታመመልን ነው በኋላ ላይ እንደርስበታለን እሱን። ስለዚህ ስለኛ ወረደ እስካልን ድረስ ታህታዊ የሆነውን ስራ በጠቅላላ ያደርጋል ማለት ነው። እንግዲህ ስለኛ ወረደ ብለን ስንናገር በታህታዊ ስም ይጠራል። ተመልከቱ። ኢየሱስ የሚለውን ስም በቀዳማዊ ልደቱ አብ አይደለም ያወጣለት፣ በዳህራዊ ልደቱ ማርያም ናት ያወጣችለት። ስለዚህ ታህታዊት እናት አለችው፣ በታህታዊ ስም ይጠራል፣ በታህታዊው ዓለም ይመላለሳል ማለት ነው። ታህታዊ ስም ኢየሱስ ክርስቶስ አማኑኤል የምንለው ሰዎች ያወጣንለት በጠቅላላ ማለት ነው። ይሄ ስጋ ከመለኮት ጋር መለኮትም ከስጋ ጋር አንድ ቢሆኑ የወጣላቸው ስያሜ ነው። ይሄ ኢየሱስ የሚለውን ክርስቶስ የሚለውን አማኑኤል የሚለውን ስም መለኮትም ብቻውን አይጠራበትም። ቅዱስ ቄርሎስ ነው ይሄን የሚለው። ወይ ነግራነ ይሄ ከመይመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት። ስጋን ለብቻው መለኮትንም ለብቻው በዚህ ስም ልጠራው አልፈቅድም ይላል። በዚህ ስም ሊጠራ አይገባም። መለኮት ከስጋ ጋር ስጋም ከመለኮት ጋር አንድ ቢሆኑ የወጣላቸው ስም ነው ብሎ ነው የሚናገረው። ተመልከቱት፣ ብሎ ነው የሚናገረው። ኢየሱስ የሚለውን ክርስቶስ የሚለውን እነዚህ ሁሉ አሁን ወረደ ብለን ስንናገር በታህታዊ ስም ተጠራ ማለት ነው። እኛ ባወጣንለት ስም መጠራቱን ለመግለጽ ነው። በታህታዊው ዓለምም ተመላለሰ። ያ ማለት በባህር ላይ ሲሄድ እንመለከተዋለን። አሁን በባህሩ ላይ በደረቅ እንደሚሄድ ስንመለከት ገርሞናል አይደል? ይገርማል አይደል? አይገርምም? ነገሩኝ አይገርም? ይገርማል አይደል? በባህር ላይ እየረገጡ ባህሩን መሄድ የሚያስገርም ነገር ነው። በእርግጥ ግን ከዚያ በላይ እኮ በነፋሳት ጀርባ ላይ ተጭኖ ሲሄድ አይተነዋል። ከዚያ በላይ ይሄ ዓለም ሳይኖርም ገና አስቀድሞ ነበረ። ይሄ ዓለም ሳይኖር ሰማይ ዛሬ ሰማይ ዙፋኑ ነው እንላለን አይደል? ኢሳይያስ እንደተናገረው ትንቢተ ኢሳይያስ ምዕራፍ 36 ቁጥር 1 ላይ ሰማይ ምኔ ነው ይላል፣ ምድር ደግሞ ምኔ ነው ይላል፣ የእግሩ መረገጫ ነው ተብሏል። ሰማይ ዙፋኑ ሳይሆን ዙፋኑ ምን ላይ ነበር የተተከለው? ልትነግሩኝ ትችላላችሁ? አናውቀውም።
ምድርም የእግሩ መረገጫ ሳትሆን እግሩ መረገጫ ምን ላይ ነበረ አናውቀው። ሲጀመርም ሰማይና ምድርን አጽንቶ መሰረት ሆኖ መደገፍ የሚችለው እሱ ነው። ሰለስቱ ምዕት በቅዳሴያቸው ንሕነ ጠፈር ወንሕነ መሰረት ብለውታል። ቅዱስ ዮሐንስ ወንጌላዊ ይጸጉር ድደው የነበር ጠፈረ አሐዜ ዓለም በራሁ ይሏል። በመሰረት ሆኖ መሰረቱን የተሸከመ እሱ ነው። በጠፈርም ሆኖ ለሰማይ ክዳን የሆነ ደግሞ እሱ ነው ይላል። ሰማይንም እኮ ሽፋን የሆነውና ክዳን የሆነው መጋረጃ የሆነው ራሱ እግዚአብሔር ነው በባህሪው። ስለዚህ እግዚአብሔር በላይ በሰማይ በታች በምድር አለ ብለን ብንናገርም ያለ ሰማይ ያለ ምድር የነበረበት ጊዜ ዘመን ነበረ። ምክንያቱም ሰማይና ምድር እድሜ ያላቸው፣ እግዚአብሔር ግን ምን የለውም እድሜ የለውም። እግዚአብሔር እድሜው ነው ተብሎ አይወሰንም አይታወቅም ማለት ነው። ስለዚህ ምን ሆነ? እድሜ ባላቸው በሰማይና በምድር ልክ ካልሆነ የሱ እድሜ እስከ ሰማይና ከምድር በፊት ነበረ ማለት። በባህር ላይ ሄደ ብለን የምንናገረው ግን ተመልከቱት፣ ሰው ስለሆነ ነው በጣም የተገረም ነው። ሰው ስለሆነ ነው በጣም የተገረም ነው እንጂ እግዚአብሔርማ ያለ ሰማይም ያለ ምድርም መኖር ይችላል። ውሃማ እንደውም እኮ የሚሸከመው ነገር አይደል? መርከብ ይሸከም የለዋ እንኳን እግዚአብሔር። እኛ በጥበባችን እኮ የሚንሳፈፍ ጀልባ የሚንሳፈፍ ብረት ፈጥረን በጣም ብዙ ሺህ ቶን እንጭንበታለን፣ ይንሳፈፍልናል። ውሃ ላይማ ማንሳፈፍ ይቻላል፣ ምክንያቱም አካል አለው። ውሃ ራሱ ሊንሳፈፍ በሚችል ሁኔታ ካስቀመጥ ነው ከሰራ ነው የሚንሳፈፍ ነገር መፍጠር ይቻላል። ኢየሱስ ክርስቶስን ግን በባህር ላይ ሲሄድ በደረቅ እንደሚሄድ ሰው ሆኖ በመሄዱ የተገረም ነው። እና ሐዋርያትም ምትሃት መስሎ የታያቸው ለጊዜው የደነገጡ ያስደነገጣቸው ምን ሆነው ካላችሁኝ ኢየሱስ ክርስቶስ ሰው ሆኖ ታይቶ ስለነበረ ነው። ሰው በመሆኑ ምክንያት ነው ይሄን የተናገረው። በመለመኑ የምንገረመው እኮ አምላክ መሆኑን ስለምናውቅ ነው። ልብ በሉ፣ አምላክ መሆኑን ስለምናውቅ ነው። በማዳኑ የምንደነቀው ሰው መሆኑን ስለምናውቅ ነው። ሰው ነው ግን ደግሞ አምላክ ነው፣ አምላክ ነው ግን ደግሞ ሰው ነው። ቅዱስ ኢሬኔዎስ የሚባል ሊቅ በሃይማኖተ አበው ምን ይላል? በከመ ይነግሩነ መጻሕፍት ከመ ውእቱ አምላክ ከማሁ ይነግሩነ ከመ ውእቱ ሰብ። አምላክ እንደሆነ እንደሚነግሩን ሁሉ ሰው እንደሆነ ይነግሩናል። ሰው እንደሆነ እንደሚነግሩን ሁሉ ደግሞ አምላክ እንደሆነ ይነግሩናል ይላል። ስለዚህ ኢየሱስ ክርስቶስ አምላክም ነው ሰውም ነው። አምላክ በመሆኑ ቅድም እንደነገርኳችሁ ቅድመ ዓለም ነበረ፣ ሁሉም ፈጠረ፣ ያለ እርሱ ምንም የተፈጠረ ነገር የለም እንላለን። ሰው በመሆኑ ምክንያት ደግሞ ወረደ በእንቲአነ እምሰማያት እንላለን። ከሰማይ ስለኛ ሲል ምን አለ? ወረደ እንላለን። ወረደ ማለት ደግሞ ምን ነው አልኳችሁ? አንደኛ ሰው ሆነ፣ ሁለተኛ በዚህ ዓለም ተመላለሰ ነው፣ ሶስተኛ ይሄንን ይዞ ነው እንግዲህ ወረደ ብለን የምንናገረው ይሄንን ነው ማለት። ያውም ደግሞ በእንቲአነ ስለኛ የሚል መጨመር አለበት። ስለኛ የሚል መጨመር አለበት። ሰው ከዚህ ተነስቶ አሜሪካ ቢሄድ ምን ፈልጎ ነው? ጥቅም ፈልጎ ነው አይደል? የተሻለ ኑሮ ፈልጎ ነው የሚሄደው። ከዚህ ተነስቶ ገዳም ቢሄድም ልክ እንደዛው የተሻለ ቅድስናን ፈልጎ ነው የሚሄደው። የተሻለ ቅድስና እዚህ የለም ማለት ግን አይደለም። እንደዛ ብላችሁ እንዳትረዱት። ለቅድስና ለተጋደሎ ይሆነኛል ብሎ በመከራ ለመጨመር ማለት ነው። መከራ የከበዛ ዘንድ ጸጋ የሚበዛል ብሎ አስበው ነው። እዚህ ቢሆን መከራ ይቀንስበታል፣ እዚያ ቢሆን ግን መከራ ይበዛበታል። መከራ ሲበዛልኝ ጸጋም ይበዛልኛል ብሎ ገዳም እንደሚሄደው ሁሉ ያ ለጥቅም ነው። ተመልከቱት። ኢየሱስ ክርስቶስ ግን ከሰማይ ወረደ ብለን ስንናገር ማንን ለመጥቀም ነው? ሰዎችን ለመጥቀም ነው። ጥቅሙ ምንድን ነው ትለኝ እንደሆነ በይንተ መድኃኒትን አለ ነገረህ። የመጣው ስላንተ ነው፣ የጠቀመ ደግሞ በማዳን ነው ይላል። ምን በማድረግ? በማዳን ጠቅሞናል ብሎ ነገረ። በይንተ መድኃኒትን ጥቅሙ እሱ ነው። መዳን ከሶስት ነገሮች ነው ብለውናል አባቶቻችን። በክርስቶስ ሰው መሆን የዳን ነው ከስንት ነገር ነው ሲባል ከሶስት ነገሮች ድነናል ብለውናል። አንደኛው ከኃጢአት ነው። ከምን? ከኃጢአት ነው ክርስቶስ ሰው በመሆኑ ያዳነን። ሁለተኛው ከሞት ነው። ክርስቶስ ሰው በመሆኑ ያዳነን። ክርስቶስ ሰው በመሆኑ ያዳነን። አራተኛው ከዘላለም ፍርድ ነው። ከዘላለም ፍርድ ነው ያዳነን ማለት ነው። ከዘላለም ፍርድ ነው ያዳነን ማለት ነው። ከነዚህ ሶስት ነገሮች ሊያድነን ሰው ስለሆነ በእንተ መድኃኒትነ ወረደ እምሰማያት ተሰብአ ተሰግዶ እንላለን። እኛን ሰዎችን ስለማዳን ስለኛ ከሰማይ ወረደ እንላለን። ከሰማይ ወረደ እንላለን።
እንግዲህ አስተውሉ። በዚህ ዓለምም ተመላለሰ ስንል ለኛ ጥቅም ነው። በእኛ ስምም ተጠራ ብለን ስንናገር ለኛ ጥቅም ነው። ስሙ ራሱ መድኃኒት ሆኖ የሰው ልጅ ክብሩን የገለጠ ስም ነው። የሰው ልጅ ክብር የገለጠ ስም ስለሆነ ኢየሱስ የሚለው ስም ሰው በመሆኑ የተጠራበት ስም ስለሆነ ማለት ነው። በዚያውም ላይ እኛ ራሳችን ባወጣነው ስም ጠራ ነው። ይህም ለኛ ቅርብ ሆነልን፣ በራሳችን ቋንቋ ነውና የጠራ ነው ማለት ነው። ይህን ስም አጋንንትን አወጣንበት፣ ይህን ስም ታምራት አደረግንበት፣ ይህን ስም መድኃኒት አድርገን ቀጠልን ማለት ነው። ለዚህ ስም እንድንሰግድም ታዘዝን ማለት ነው። ከነዚህ ሶስት ነገሮች አድኖናል ኢየሱስ ክርስቶስ። ምን አድርጎ ትሉኝ እንደሆነ አንደኛ አስተምሮ ነው፣ ሁለተኛ ታምራት አድርጎ ነው፣ ሶስተኛ መከራ ተቀብሎ ነው፣ አራተኛ ሞቶ ተነስቶ ነው ያዳነን ማለት ነው። ምን አድርጎ ትሉኝ እንደሆነ አስተምሮ፣ ታምራት አድርጎ፣ ስራ ሰርቶ ሞቶ ተሰቅሎ፣ ይሄ ወደፊት የሚቀጥለው ማለት ነው የምናነሳው አሁን። እነዚህን ሁሉ ነገሮች በማድረግ እኛን አድኖናል ማለት ነው። ስራ ሰርቶ ምላችሁ ገዳም ገብቶ ባህታዊ ሆኖ ተመልከቱት። መምህር ሆኖ ጉባኤ ዘርግቶ ነው ያስተማረን ኢየሱስ ክርስቶስ። ተመልከቱት። መምህር ሆኖ ጉባኤ ሰራለን። እረኛ ሆኖ በግ አድርጎ ጠበቀን። ስራ ሰርቶ ማለት ይሄን ሁሉ በማድረግ ኢየሱስ ክርስቶስ እኛን አድኖናል ማለት ነው። እኛን አድኖናል። መዳናችንን ከማይፈልጉ ከአጋንንት ጋራ ፊት ለፊት ታግሏል አይደል? ኢየሱስ ክርስቶስ ፊት ለፊት ታግሏል። ይህንን አድርጎ አድኖናል። ስለዚህም ወረደም ሰማያት በእንቲአነ ወበእንተ መድኃኒትነ እንላለን። ሌላው አንቀጽ ተሰባ ተሰገው እማርያም ቅድስት ድንግል የሚለው ነው። ከቅድስት ድንግል ማርያም መንፈስ ቅዱስ ወማርያም ቅድስት ድንግል የሚለው ደግሞ ሌላው አንቀጽ ነው። ቅድስት ድንግል ከምትሆን ከመቤታችን ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር ተጸነሰ ይላል። በመንፈስ ቅዱስ ግብር ተጸነሰ። በነገራችን ላይ በነገረ ስጋዌ መሰረታዊ ጉዳይ ከሚባሉት ነገሮች አንዱ በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ መወለዱን ማመን ነው። በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ መወለዱን ማመን ቀዳማዊ ልደቱንም ለመቀበል ስለምታበቃ ነው። ቁልፍ ነገር ናት የምንላት ለዚህ ነው። በዚህ ዓለም አባት ኖሮት ቢሆን ኖሮ የባህሪ አባት ኖሮት ቢሆን ኖሮ ኢየሱስ ክርስቶስ በሰማይ አብ አባቱ ነው ማለት አንችልም። ምክንያቱም ለአንድ ሰው ስንት አባት ስለሚኖረው አንድ አባት ስለሆነ የባህሪ አባት ምን ጊዜም አንድ ነው ለሁሉም ሰው። ስለዚህ ምን እንላለን? በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ ተወለደ ብለን የምናምነው የምናውጀውም ለዚህ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የተጻፈልንን ነው እዚህ ላይ አምጥተን የደገምነው ማለት ነው። እና ቅዱስ ወንጌልም ምስክር እንደሆነልን ሐዋርያትም ሊቃውንትም እንደነገሩን በመንፈስ ቅዱስ ግብር ተጸነሰ። ያ ማለት ያለ ወንድ ዘር ማለት ነው። በመንፈስ ቅዱስ ተጸነሰ ብለን ስንናገር ሁለት ነገሮችን ይገልጽልናል። አንደኛ ያለ ወንድ ዘር የወንድ ዘር ምክንያት ሳይሆናት ጸነሰችው ለማለት ነው። ሁለተኛ ማኅተመ ድንግልናዋ ሳይለወጥ ሳይፈታ ጸንሳ ማኅተመ ድንግልናዋ ሳይፈታ ወለደችው ለማለት ይጠቅመናል ማለት ነው። በመንፈስ ቅዱስ ተጸነሰ ካላል እነዚህ ሁለት ነገሮች ማለት ስለማንችል ሁለት ነገሮችን ማመን ይከብደናል። ምክንያቱም መንፈስ ቅዱስ ረቂቅ ነው። በተዘጋ ቤት መግባት የሚችል መንፈስ ቅዱስ ነው። ቤታችን ብንዘጋው ነፋስን ግን ከመግባት እንከለክለዋለን? አንከለክለውም። ነፋስ ይገባል። ድምጽ እንኳን መግባት አይችልም በምንልበት እና በደንብ በዘጋ ነው መጋረጃ ውስጥ ነፋስ ይገባል። ያውም የዚህ ዓለም ነፋስ ነው። የዚህ ዓለም ነፋስ ከመንፈስ ቅዱስ ጋር ሲነጻጸር ወፍራም ነው። መንፈስ ቅዱስ ከዚህ ይረቃል። የዚህ ዓለም ነፋስማ ከነፍስም እኮ ይገዝፋል። ነፍስ ከዚህ ነፋስ ትረቃለች። ነፋስን በበር እንደማንከለክለው ሁሉ በግድግዳ እንደማናቆመው ሁሉ መንፈስ ቅዱስንም በተዘጋ ማህፀን ውስጥ ገብቶ ስራ እንዳይሰራ የሚከለክለው ነገር የለም ብለን እንድናምን አድርጎናል። በመንፈስ ቅዱስ ስለተጸነሰ በተዘጋ ማህፀን እንዲወለድም ምክንያት ሆኗል ማለት ነው። በተዘጋ ማህፀንም ተወልዷል። ምክንያቱም መለኮት በስጋ ተጸነሰ ተወለደ ስለምንል እንደ አምላክነቱ ረቂቅ ነው።
ይሄ ደግሞ በግብረ መንፈስ ቅዱስ ተጸነሰ ተከናወነ ማለት ነው። ስለዚህ በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ ተወለደ ማለትን አንተው ማለት ነው። ሌላው ተጨማሪው ጉዳይ ቅድስት ድንግል ከምትሆን ከድንግል ማርያም ነው የሚለው። ከማርያም ተወለደ። በድንግል ልደቱን ከድንግል ያደረገው ስለምን ነው ቢሉ እሱን ቅዱስ ዮሐንስ አፈወርቅም ብዙ ሀተታ ሰጥቶበታል። ሃይማኖተ አበው ላይ ስትመለከቱት በዘር በሩካቤ ተጸንሶስ ቢሆን ነው የሚለው ዮሐንስ አፈወርቅ። ዘከማየ ብዙሃንም ታዘብጉ ወይም ረሳዩ ሐሰተ። እንደኔ ብዙ ሰዎች ሩቅ ቢሲ ነው ብለው በተጠራጠሩት ነበር፣ ልደቱንም ማመን ባልቻሉም ነበር ይላል። ስለዚህም ከድንግል አደረገው፣ ተፈትሆ ከሌለባት ሴት አደረገው ብለው ነግረውናል። እሱ ብቻም አይደለም፣ ከድንግል ማየገቦ እንድንወለድ ሊያደርገንም ስለፈለገ ስለፈቀደ ምን አደረገ? አስቀድሞ ከድንግል መወለድን መረጠ ማለት ነው። እሱ ከድንግል ተወለደ፣ እኛም ከታተመች ማይገቦ እንወለድ ዘንድ አብቅቶናል ማለት። እሱ በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ ተወለደ፣ እኛም በግብረ መንፈስ ቅዱስ በጥምቀት እንድንወለድ ምክንያት ይሆነን ዘንድ ስለፈለገ ማለት ነው። ስለዚህም ከድንግል ተወለደ፣ ያውም ድንግልናዋ ውሳጣዊም ውጫዊም ከሆነችው ከድንግል ዘንድ ተወለደ ብለን እናምናለን እናስተምራለን ማለት ነው። ማርያም ቅድስት ድንግል ከሆነ ቢሲዮ ተሰቅለ በእንቲያነ ነው የሚለው። የ30 ዓመት ጎልማሳ ከሆነ በኋላ ደግሞ በዚህ ዓለም 30 ዓመት ድረስ አብሮን ቆየ፣ ተመላለሰ። ለምን 30 ዓመት ድረስ አብሮን ቆየ ከተባለ በኪደተ እግሩ ምድርን ይቀድሳት ይባርካት ዘንድ ስለፈለገ ነው ይላል። በዚያ ሁሉ ዘመን ከሰይጣን ጋራ ተጋድሎ ላይ ነበር ማለት ነው፣ ውጊያ ላይ ነበረ። ሰይጣን ጦርነቱን የጀመረው ከተወለደበት ጊዜ ጀምሮ ነው። ሄሮድስንና ሰራዊቱን አስነስቶ መከተል የጀመረው ማለት ነው። በዮሐንስ ራእይ ምዕራፍ 12 ላይ እንደምትመለከቱት ከቁጥር 1 ጀምሮ እስከ 6 ድረስ ያለውን ስታነቡት ሴቲቱን ይከተል የነበረው ዘንዶ ማለት ነው። ከዛ ከክርስቶስ የልደት ጊዜ ጀምሮ እየተከተላት ነው የነበረው፣ ግን አላገኛትም። ወይ ረከባ ነው የሚለው መጨረሻ ላይ አላገኛትም ተብሎ የተዘጋው ያ ኢየሱስ ክርስቶስ ከመጀመሪያው ጀምሮ ከዲያብሎስ ጋራ ውጊያ ላይ እንደነበረ 30 ዓመት ሙሉ የቆየበት ምክንያት አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ ያጣትን ልጅነት ለማስመለስ እንደመጣ ለማጠየቅ ነው። አዳም የ30 ዓመት ጎልማሳ ሆኖ የሰራትን ኃጢአት የ30 ዓመት ጎልማሳ ሆኖ ሊሽርልን ስለፈለገ ኢየሱስ ክርስቶስ 30 ዓመት ሙሉ ከኛ ጋር ነበረ ማለት ነው። ስለዚህ ፍጹም አዳምን ለማከል እስኪያክል ድረስ ነበር በዚህ ምድር ላይ የቆየው። በ30 ዓመቱ ምን ሆነ? ወተሰቅለ በእንቲአነ ይላል፣ ስለኛ ተሰቀለ ብለን እንናገራለን ማለት ነው። እንግዲህ ጠቅለል እናድርገውና ከዚህ በኋላ የሚያደርግልን 4 ነገሮችን እናንሳ። አንደኛው ተሰቀለ የሚለው ነው። ሲሰቀል እንደ ሰውነቱ ተሰቅሎ የምንመለከተው ሌሎቹ ሰዎች እንደሚናገሩት የባህሪ አምላክነት የሌለው ነው ብለን አናምንም። ኢየሱስ ክርስቶስ እንደ አምላክነቱ ያደነን ዘንድ በሰውነቱ ተሰቅሎ ተመልክተነዋል ማለት ነው። መስቀል ላይ የምንመለከተው አምላክም ሰውም የሆነው ኢየሱስ ክርስቶስ ነው ብለን እናምናለን። መስቀል ላይ ያለው ኢየሱስ ክርስቶስ ወደ መስቀል ሲወጣ ያደረገው ጸሎት፣ ያቀረበው ምልጃ በሙሉ ስትመለከቱት የሊቀ ካህንነት ስራ የሚሰራበት ጊዜ ስለሆነ የተደረጉ ናቸው። ጠቅለል አድርጌ እንደው በአንድ ቃል ግለጸው ካላችሁኝ የሊቀ ካህንነቱን ስራ ሊሰራ የሚችልባት የመጨረሻ ጊዜ ስለሆነች ያደረገው ስራ ነው። እንደ ብሉይ ኪዳን እንደሚያውቁት እንደ ብሉይ ኪዳን ሊቀ ካህናት ሆኖ ነው ወደ መስቀል የወጣው ማለት ነው። የብሉይ ኪዳኑ ሊቀ ካህናት ምን ያደርግ ነበር? ጸሎትንና ምልጃን በእግዚአብሔር ፊት ያቀርብ ነበር። ከአሮን ጀምሮ ይሄ ሲደረግ ነው የኖረው። ከኦሪት ዘጸአት ምዕራፍ 40 ከምዕራፍ 34 ጀምሮ ማለት ነው። ሊቀ ካህናቱ ለኃጢአት ሁሉ መስዋዕት ይሆን ዘንድ ይዞ እየገባ ኃጢአታቸውን ያስተሰርይላቸው እንደነበረ መጽሐፍ ቅዱስ ይነግረናል። በዚያ ልማድ ነው ኢየሱስ ክርስቶስም ወደ መስቀል የመጣውና በዚያ ላይ የምትመለከቷቸውን የልመና ስራዎች፣ የምልጃ ስራዎች በጠቅላላ ሊቀ ካህናት ሆኖ የተሰየመባት ዕለት ስለሆነች ነው ብላችሁ ልትይዙት ይገባል። ኢየሱስ ክርስቶስን ሊቀ ካህናት ያሰኘው ነገር ምንድነው? 4 ነገር ወይ 3 ነገር ልንገራችሁ። ሊቀ ካህናት ያሰኘው ምንድነው? አንደኛው አሁን እንደነገርኳችሁ ጸሎትንና ምልጃን በማቅረቡ ነው። ኢየሱስ ክርስቶስ አሁን እንደነገርኳችሁ ጸሎትንና ምልጃን በማቅረቡ ምክንያት ሊቀ ካህናት ተብሎ ተጠርቷል ማለት ነው። የቅዱስ ጳውሎስን መልእክት በተለይ የዕብራውያን ምዕራፍ 9ን ከቁጥር 1 ጀምራችሁ ስትመለከቱ ከብሉይ ኪዳኑ ሊቀ ካህናት ጋር እያነጻጸረ የሚናገረው አለ።
ኢየሱስ ክርስቶስ የብሉይ ኪዳኑ ሊቀ ካህናት የሰው እጅ በሰራው ድንኳን ውስጥ ገብቶ ያገለግል ነበር። ኢየሱስ ክርስቶስ ግን የሰው እጅ ባልሰራት ድንኳን በገዛ ሰውነቱ ነው የሚለው ወደ ደብተራ ሰውነቱ ገብቶ ነው አገልግሎቱን ያቀረበው ማለት ነው። ስለዚህ ኢየሱስ ክርስቶስ እንደ ብሉይ ኪዳን ሊቀ ካህናት ሆኖ ጸሎትንና ምልጃን ስላቀረበ ነው ሊቀ ካህናት ተብሎ የተጠራው። አንዱ ምክንያት ነው። ሁለተኛው ሊቀ ካህናት ከሰው መካከል ለሰው የሚመረጥ ነው ይላል። ከሰው መካከል ተመርጦ ለሰው የሚቀርብ ነው ይላል። ኢየሱስ ክርስቶስም ከሰው መካከል የተመረጠ ሊቀ ካህናት ነው። ህሩየ ኮነ ለእንተ ትመጽእ ለእንተ ትሄጂ ስርዓት ነው ኢየሱስ ክርስቶስ። ዕብራውያን ምዕራፍ 9 ቁጥር 17 ላይ ስትመለከቱ ህሩየ ኮነ ኢየሱስ ክርስቶስ ይላል። ከሰው መካከል የተመረጠ ሊቀ ካህናት ነው ኢየሱስ ክርስቶስ። የአብ ሊቀ ካህናት ብለን እንጠራዋለን። ምክንያቱም በመለኮቱ የአብ ልጅ ነው፣ በሰውነቱ ግን ከኛ መካከል አንዱ ነበርና ከኛ መካከል የተገኘ ሊቀ ካህናት ነው ኢየሱስ ክርስቶስ። ከሰማይ ስጋን ይዞ የመጣ አይደለም። ሊቃውንቱ በድርሳናቶቻቸው ሁሉ እንደነገሩን ከሰማይ ስጋን ይዞ አልመጣም፣ ከሰው ነው የተገኘው። ያ ስጋ ከድንግል የተከፈለ ከድንግል ማህፀን የተገኘ ስጋ ነው ማለት ነው። ይህንን አድርጎ ከኛ መካከል ተመርጦ ለኛ ሊቀ ካህናት ሆኖ ቀረበ። ለኛ ሊቀ ካህናት ሆኖ ቀረበ። ሶስተኛው